እኔ እንደዚህ ብሎ ሲናገር ሰምቼ አላቅም። ዶክተር ወዳጄነህም በቃ በድሮ በሬ ነው የዘመርኳቸው ነገሮች አሉ። እሺ አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ራሱን ዝቅ ያደርጋል እንድትሉኝ ነው አይደለም። በዘመኑ የነበረውን ፖለቲካዊ ችግር ኢየሱስ አልፈተፈተም፣ አልፈታው፣ አልነካውም። የመጣበትን አጀንዳ ፈጽሞ ሄደ። ምክንያቱም እዚህ ምድር ላይ ያለ ነገር በሙሉ እዚህ ምድር ላይ የሚቀር አሁን እስካሁን የዶክተር ደረጀን ጉዳይ ወደዚህ አምጥቼ አላቅም። በቃ በገባው መጠን የሚናገረው ነገር አለ፣ ልቡ የተጎዳበት ነገር አለ፣ ይናገራል። ኦኬ በሰማይ ያለውን ወርሺፕ እኮ ሊድ ያደርግ የነበረው እሱ እኮ ነው። ሲወድቅ ከዚሁ ሙያው ጋር ነው የወደቀው። ዓለምን አሁን በዚህ በሙዚቃው ዓለም የሚያንቀሳቅሰው ማን ነው? ሉሲፈር ነው። ተቆረጠ። አንገቱ የተቆረጠ መጥምቁ ዮሐንስ የተገደለው በዘፈን ምክንያት ነው። ደረጀ ተነስቶ ምንድነው እያለ ያለው? መጥምቁ ዮሐንስ ነው ቴዲ አፍሮ እያለ ነው። በጣም ከምናከብራቸው በወንጌላውያን አማኞች ዘንድ አገልግሎትን ቀድመው ከጀመሩ አንጋፋ ዘማሪያን መካከል አንዱ ዶክተር ደረጀ ከበደ ነው። መዝሙሮቹ በጣም ብዙዎች የታነጹበት፣ መልእክቶቹም በጣም አስደናቂ የሆኑ መዝሙሮችን በማቅረብ ብዙዎች ወደ እግዚአብሔር መንግስት ወደ ጌታ ወደ ኢየሱስ ጭምር እንዲመጡ ምክንያት የሆነ ሰው ነው። በዚህም ምክንያት ብዙዎች የተለየ አክብሮትና ፍቅር አላቸው ለዶክተር ደረጀ ወይም ለዘማሪ ደረጀ። ከቅርብ ጊዜ ወዲህ ደግሞ በተለይም እሱ ላመነበት የፖለቲካ ጽንፍ አስተያየቶችን በግልጽ በመስጠት በምድሪቱ ላይ መስተካከል አለበት ብሎ የሚያስበውን ነገር በመናገር ለሰዎች ድምጽ መሆን አለብኝ በሚል አቋም የሚሰራቸውን ቪዲዮዎች መመልከት የተለመደ ሆኗል እና እኔ የማንኛውንም ሰው የግል አቋም ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ኢቭን ሪሊጂየስ የሆነውን አቋሙ ለምን እንደዚህ ሆንክ፣ ለምን እንደዚህ አሰብክ አይባልም። ግን ያንን ሐሳብ በሐሳብ መሞገት፣ ያንን እምነት በእግዚአብሔር ቃል መሞገት አስፈላጊ እንደሆነ እናምናለን። በዚህ መሰረት ነው እኔ መፍረስ ያለበትን አፈርሳለሁ፣ እውነት የሆነውን እውነት እላለሁ፣ የእግዚአብሔር ቃል ማይደግፈውን ነገር ደግሞ ይሄ ትክክል አይደለም፣ ይሄ ተሳሳተ ነው እንላለን። ይሄን የምናደርገው ግን በጥላቻ አይደለም። እንኳን አይደለም በመዝሙር ዓለም፣ በእግዚአብሔር ዓለም፣ በክርስትና መንገድ ጌታ ኢየሱስን ሲያመሰግን ሲያወድስ የኖረ ሰው ይቅርና በዘፈኑም እንኳን ዓለም ሆነው ላሉ ሰዎች ለማዳን ሰዎች ከተሳሳተ ግንዛቤ ወደ እግዚአብሔር መንግስት ሐሳብ እንዲመጡ ለአጋንንት ከማቀንቀን ወደ እግዚአብሔር መጥተው ይሄ ዘመን የማይለውጠውን ወዳጅ እግዚአብሔርን እንዲያመሰግኑ ለማድረግ ነው። በአክብሮት በፍቅር ምንቀበላቸው እስካሁንም ድረስ ብዙዎች የሚጸልዩላቸው ወገኖች መካከል አንዱ ደረጀ ነው ብዬ አስባለሁ። ብዙዎች ይጸልዩ። ዶክተር ወዳጄነህም እንደዚሁ ጌታን አገኘው ካለበት ጊዜ ጀምሮ በተለያዩ አብያተ ክርስቲያናት ወንጌል ሲያገለግል ነው የምናውቀው። አሁን ያለበት ሁኔታና ያኔ የነበረው ደግሞ ለየቅል። ስለዚህ ሰው ሲሳሳት ተሳስተሃል ማለት ታረም፣ ንስሐ ግባ፣ ወደ ጌታ ተመለስ፣ መንገድህን አስተካክል ማለት ያስፈልጋል። ይሄ ደግሞ ከትክክለኛ የወንጌል አስተምህሮ ከትክክለኛ የእግዚአብሔር ቃል መረዳትና
እግዚአብሔር ፍቅር ብሎ በሚጠራው መንገድ የሚደረግ እንጂ በክፋት አይደለም። ስለዚህ ዶክተር ደረጀም ሆነ ዶክተር ወዳጄነ የተሳሳተ ጎዳና ላይ ናቸው ያሉት። ይሄ ደግሞ በምክንያት ነው፣ በማስረጃ ነው የምንለው ማለት ነው። በተለይም እኔ የምናገረው ብዙ ጊዜ እንደምላችሁ እኔ የምናገርበት አንግል መንፈሳዊ የሆነውን ነገር እንደ አንድ ግለሰብ የራሴን ኮሜንት እሰጣለሁኝ፣ ግን ዋናው እኔ የምናገርበት ፍሬሙ የእግዚአብሔር መንግስት ስለሆነ ከእግዚአብሔር ቃል አንጻር ሰዎች ወንጌልን፣ መጽሐፍ ቅዱስን፣ የእግዚአብሔርን ቃል ኦኬ ከመዳን ጋር አሁን ካሉ ከረንት ኢሹዎች ጋር አያይዘው ሲናገሩ በዛ ጉዳይ ላይ ነው እኔ የምናገረው መንፈሳዊ የሆነውን ነገር ኦኬ። ስለዚህ መንፈሳዊ የሆኑ ነገሮችን ደግሞ ስንነጋገር ማስረጃ መጥቀስ አለብን፣ ማስረጃ ያስፈልጋል። ዶክተር ደረጀ ምን አለ የሚለውን በጣም ረጃጅም ነገር ነው የሚናገረው። ከብዙ በጥቂቱ ግን ዋናው ፎከስ ማድረግም የፈለኩት በፖስተሩም ላይ እንዳያችሁት ወንጌልንና ዘፈንን ያመሳከረበትና ያደራደረበት መንገድ እሱ መፍረስ፣ መመታት፣ መጠረግ፣ አመድ ዱቄት መሆን ያለበት ሐሳብ ነው። ሐሳቡን እናደቃለን በእግዚአብሔር ቃል፣ በእግዚአብሔር ቃል መዶሻና ቃል የእግዚአብሔር ቃል አያመቻምችም። የእግዚአብሔር ቃል ማድረግ አይሞክርም። የእግዚአብሔር ቃል እውነቱንና እንቅጩን ነው የሚነግርን። ስለዚህ ሰዎች እንዲድኑ አዳዲስ ነፍሳት እንዲድኑና ወደ እግዚአብሔር መንግስት እንዲመጡ እንደምንሰራው ሁሉ በእግዚአብሔር በቆይተው መስመር የሳቱ ሰዎችም ንስሐ እንዲገቡ እንናገራለን። ገፋ ብሎ ሲመጣም እንቅፋትና የእግዚአብሔርን መንግስት ሰዎች እንዳይወርሱ ወደ እግዚአብሔር መንግስት እንዳይገቡ ምክንያት ሲሆኑ ደግሞ በደንብ አድርገን በእግዚአብሔር ቃል መሰረት ደግሞ እንጠራርገዋለን ማለት ነው። ቀሄ የእግዚአብሔር መንግስት አቋም መጽሐፍ እንደሚል የሰማይ መልአክ እንኳ ቢሆን ነው የሚለው ገላትያ ምዕራፍ 1 የሰማይ መልአክ እንኳ ቢሆን አይደለም መዝሙር የዘመረ ሰው አይደለም ከሰማይ ዱብ ያለ መልአክ ቢሆን የተረገመ ነው። የተረገመ ይሄ አፖስቶሊክ ኦቶሪቲ ያለው ቃል ሐዋርያዊ ስልጣን ባለው መንገድ የተቀመጠ ቃል ነው። ገላትያ ምዕራፍ 1 ከቁጥር 7 ጀምሮ የተጻፈው ማለት ነው። ስለዚህ የሚፈርስ ይፈርሳል፣ የሚታነጽ ይታነጻል፣ የሚማረክ ይማረካል። ከኛ የሚጠበቀው በቅንነትና በታማኝነት በፍቅር እውነትን መግለጥና መናገር ነው የሚያስፈልገው። ኦኬ ኢቶሪካ ሙዚቃ ከወጣ ጀምሮ ከምንሰማቸው አስገራሚ ነገሮች አንዱ የሱ ነው። ኦኬ ከኦርቶዶክሱም እንደዚሁ ዓርብ ዕለት ሮብ ዕለት መድረክ ላይ ቆሞ አስተምሮ ሐሙስ ደግሞ ፖስት ያደረገ ዘፈን ፖስት ያደረገ ደግሞ መምህር ቄስ እንዳለ እንደዚሁ ስንሰማ ነበር ሰሞኑን። እና ግን አጠቃላይ ነገሮችን ስታዩ ግብታዊነት፣ ስሜታዊነት ሲንጸባረቅ እናያለን። የተመሰረትንበት መሰረት ምንነት እስኪጠፋን ድረስ ክርስትናችን የቱጋ ነው እስክንል ድረስ በጣም አስቀያሚ የሆኑ ነገሮችንም እያየን እየሰማን ያለን። አንድ ነገር ለመናገር እዚህ ጋር ዶክተር ደረጃ አመንኩበት ያለውን ፖለቲካዊ የሆነ አቋሙን ማስተጋባት መብቱ ነው፣ ባይዘው መብቱ ነው። መጽሐፍ ቅዱስ ላይ ሐዋርያቱ ስለ እስራኤል መንግስት መመለስና በዘመኑ ዓለምን የገዛች የነበረችው የሮም የቅኝ ግዛት ቀንበር ተሰብሮላቸው ነፃ የሚወጡበትን ዘመን በጣም ይናፍቁ ስለነበር ኢየሱስ ከማረጉ በፊት ሐዋርያቱ በሐዋርያት ሥራ ምዕራፍ 1 ላይ ለእስራኤል መንግስትን የምትመልሰው መቼ ነው ብለው ጠይቀውታል። ማለት ምን አላቸው ማለት ነው? ቅናት አላቸው። ባይዘዌ ቀናተኛ የሚባሉ በእስራኤል ታሪክ ውስጥ ቀናተኞች የሚባሉ ነበሩ። ይሄ እንደ አንድ
ሴክት የሚቆጠር ነው በእስራኤል ማህበር ወይም ደግሞ በእስራኤል ህዝብ መካከል ሴናውያን፣ ቀናተኞች፣ ፈሪሳውያን፣ ሰዱቃውያን ምናምን እየተባሉ የሚጠሩ አሉ፣ ሴክቶች አሉት። እና እነዚህ ቀናተኞች የሚባሉት መንግስትን ያንን የሮምን መንግስት ይቃወሙ የነበሩ ናቸው። እና የጎሬላ ፋይት ሁሉ ሲያደርጉ የነበሩ እንደነበሩ ታሪክን ወደኋላ ስናጠና የምናገኛቸው መረጃዎች አሉ። እና ሐዋርያቱ ኢየሱስን እንደዚህ ብለው ሲጠይቁት ለእናንተ ይህን ማወቅ አልተሰጣችሁ፣ ለእናንተ ይህን ማወቅ አልተሰጣችሁ። ይሄ በአብ ዘንድ ያለ ጉዳይ ነው። አብ ነው ይሄን የሚሰራው። እናንተ ግን የተጠራችሁበትን አድርጉ፣ ምስክሬ ትሆናላችሁ፣ ከኢየሩሳሌም ጀምሮ በሰማሪያ በይሁዳ በሰማሪያ እስከ ምድር ጫፍ ድረስ ምስክሮች ትሆናላችሁ ብሎ የተጠሩት የጌታ ኢየሱስ ክርስቶስን ሞትና ትንሣኤ በመናገር ሰዎች እንዲድኑ ወንጌል ፈጽሙ አላችሁ። ፈጽሙ። ስለዚህ የተጠሩበት አጀንዳ የክርስቶስ ኢየሱስን ወንጌል መስበክ ነው እንጂ ስለ እስራኤል መንግስት መመለስ አይደለም። ስለሱ እንዲያወሩ ስለሱ እንዲሰብኩ አይደለም። ኦኬ፣ ይሄ የሐዋርያት ሥራ ምዕራፍ 1 ላይ የተቀመጠ ሐሳብ። የሐዋርያት ሥራ ምዕራፍ 1 ላይ ሄዳችሁ ስታነቡ ጌታ ኢየሱስ ለደቀ መዛሙርቱ ምን አላቸው ነው የሚለው? ይሄን ማወቅ ለእናንተ አልተሰጣችሁም። ቁጥር 6 ጀምሮ ሐዋርያት ሥራ ምዕራፍ 1 ከቁጥር 6 ጀምሮ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይሄ የተጠሩበት አጀንዳ ነው። ስለ ምድራዊ መንግስት ማውራታቸው ግን በአብ ዘንድ ያለ አብ በገዛ ስልጣኑ የሚያደርገው ነገር እንደሆነና ለነሱ ይሄ እንዳልተሰጣቸው የተሰጣቸው ወንጌል እንደሆነ ከነገራቸው በኋላ ወዲያው አረገ ይላል። ወዲያው ይህን ከነገራቸው በኋላ ነው ኢየሱስ ወደ ሰማይ ወጣው። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው የሚል ቃል እናገኛለን። ክርስቶስን ወንጌል መስበኩን በቃ እግዚአብሔርን አገለግላለሁ ያለ የኢየሱስን ወንጌል ነው አስቀድሞ የሚናገረው። ይሄንን ሲያደርግ ግን ስለ ሰዎች መበደል፣ ስለ ፍርድ መጓደል፣ ስለ ድሃ መበደል፣ ምድር ላይ ስለሚሆኑ ነገሮች አይናገር ማለት ግን አይደለም። ይናገራል። ትክክል ያልሆነውን ነገር ትክክል አይደለም ይላል። አይው ፍርድ ተጓደለ ይላል። ሰዎች ሲታመሙ ያስተባብራል። በማህበራዊ ህይወት ውስጥ ይሳተፋል። የሚኖረው በዚህ ምድር ላይ እስከሆነ ድረስ እዚሁ ምድር ላይ ከሚኖረው ማህበረሰብ ጋራ በህይወት መስተጋብር ይገናኛል። ስልጣን ኖሮት በተሰጠው ኃላፊነትና ስፍራ ላይ ኃላፊነቱን መወጣት ይችላል። ነገር ግን የክርስቶስ ኢየሱስን ወንጌል ከዚህ አላፊና ጠፊ ከሆነው ዓለም ጋር እያነጻጸረ የሌለ ትርጉም በመስጠት እግዚአብሔርንም ሰውንም አይበድልም። ይሄ በጣም በጣም አስቸጋሪ ነገር ነው። በጣም ስለዚህ ደሬን እንወደዋለን። እኔም በግሌ በጣም መዝሙሮቹን ወዳለሁ፣ አከብረዋለሁ። እግዚአብሔር ወደ ተነሳበት የወንጌል ኃይልና ጸጋ እንዲመልሰው ጸልያለሁኝ። እኔም ደግሞ በማንም የመፍረድ ኃይል የለንም፣ ስልጣን የለንም። የተገለጠውንና በህዝብ ፊት የተባለውን ነገር እንደ እግዚአብሔር ቃል መዝነን ስተቱን ስተት ነው እንላለን፣ እውነቱን እውነት ነው እንላለን። ኦኬ። ስለዚህ የኢየሱስ ስተት ምንድነው? መንፈሳዊውን ዓለም ወይም ደግሞ ጌታ ኢየሱስ ከሰማይ የወረደበትን አጀንዳ ሰዎች ደግሞ እርሱን ለማመን በወንጌል እንዲያምኑ የተጻፈልንን ነገር ከአንድ ዘፋኝ ዘፈን ጋራ ወንጌል ብሎ ማነጻጸር
ትልቁ ስህተት እሱን ላሰማችሁ። ዘፋኝ ነው ወሰን ፌር አይመስልም። ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ስለ ፍቅር ያሸንፋል። በቃ ፍቅር ማለት ነው። ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ ነው። ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልም። ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ስለ ፍቅር ያሸንፋል። በቃ ፍቅር ማለት ነው። ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ ነው። ኦኬ፣ የግል ሐሳቡ ነው፣ የግል አስተያየቱ ነው። ግን በጣም የተሳሳተ ግንዛቤ ነው። ካንተ እንዲህ አይነት ነገር እኛ አንጠብቅም። ረጅም ዘመን ማገልገል እግዚአብሔርን ወደ ተሻለ የመረዳት ባለጠግነት ያደርሳል እንጂ ወንጌልን ከዘፈን ጋር ወደ ማነጻጸር ይሄ እድገት አይደለም። የቁልቁለት ጉዞ ነው። የቁልቁለት ጉዞ ነው። እንዴ በእያንዳንዱ አልበምና ዘፈን ውስጥ የተሰራው በሙሉ ወንጌል ነው እያለን ያለው። ከዚህ በፊት እኔ ጃ ያስተሰርያል የሚለውን ቃል ተርጉሜ ተናግሬያለሁ። ይሄ ጃ የሚሉት ጂሆቫ የሚለውን ቃል በመውሰድ ነው። ለምሳሌ ካነሳን ላይቀር እና በእግዚአብሔር ቦታ ጃንሆይን አስገብቶ መዝፈን እና እንደዚህ አይነት እንደውም ውስጡ ስትገቡ በጣም ብዙ አይነት አጋንንታዊ የሆነ ጉዳይ ያለበት አጋንንታዊ የሆነ ዘፈን ዝም ብሎ አይመጣም። ዘፈን ኃጢአት ነው፣ ዘፋኝም ኃጢአተኛ ነው። አለቀ። 4 ነጥብ። ምንም የምታገላብጠው ነገር የለም። በቃ የምታገላብጠው ምንም ነገር የለም። ዘፈን ኃጢአት ነው፣ ዘፋኝነት ደግሞ ኃጢአተኝነት ነው። አለቀ። የተገለጠ የሥጋ ስራ። በሱ ውስጥ ደግሞ በጣም ብዙ የእግዚአብሔር ቃል እንደሚያረጋ ከአጋንንት ጋር ቀጥተኛ ግንኙነት ያለው ነው። አጋንንት በዚያ ይዘፍናሉ የሚለው ስለዚህ ዶክተር ደረጀ ወንጌል ነው ብሎ የደመደመው እያንዳንዱን ዘፈን ብትተረትረው በጣም በውስጡ ብዙ አይነት ክደት እግዚአብሔርን ጭምር የሚሳደብ ነገር አለው ውስጡ። ለምሳሌ እሺ ለምሳሌ የለም ወንጌል መለየት ነው። ወንጌል ተለይቶ ለክርስቶስ ተለይቶ መኖር ነው። ጨክኖ መኖር ነው። ከማያምኑ ጋራ በማይመች አካሄድ አትጠመዱ እየተባለ የተጻፈው ወንጌል ስለመለየት ነው የሚናገረው። መስቀል ተሸክሞ ጌታ ኢየሱስን ስለመከተል ነው። ፖለቲካ ተሸክሞ አይደለም። ሐሰት ተሸክሞ አይደለም። ዘፈን ተሸክሞ አይደለም።
በጣም ደግሞ የደነቀኝ ሌላው ዮሐንስን ማን ነው መጥምቁ ዮሐንስ ነው አለ ተነስቶ መጥምቁ ዮሐንስ ነው እንደ መጥምቁ ዮሐንስ እውነት ሚነሱ ተቆረጠ አንገቱ የተቆረጠ መጥምቁ ዮሐንስ የተገደለው በዘፈን ምክንያት ነው ደረጀ ተነስቶ ምንድነው እያለ ያለው መጥምቁ ዮሐንስ ነው ቴዲ አፍሮ እያለ ነው what's going on እንዴ የነቢያት አንገት የሚያስቆርጥ ኃጢያት የነቢያትን አንገት ያስቆረጠ ዳንኪራና ዘፈን ዮሐንስን ያስገደለ ዘፈን ምክንያት የሆነ ዘፈን ሆኖ ሳለ እዚህ ጋር መጥቶ መጥምቁ ይሄ በጨለማ መያዝ ነው ይሄ ባለማስተዋል ውስጥ መውደቅ እኛ አይምሮአችንን ለተቆጣጠረው ምድራዊ ነገር ነገ ለሚያልፍ ነገር ዘላለማዊውን የእግዚአብሔርን ክብር አምጥተን እግዚአብሔር የተጠቀመባቸው ነቢያት አምጥተን ከእንደዚህ አይነት ሁኔታ ጋር ማጣበቅ በጣም ትልቅ ስህተት ነው በነገራችን ላይ ትልልቅ ሰው ሲሳሳት ትልልቅ ስህተት ነው የሚሳሳት ትልልቅ ስህተት ትልልቅ እንዲህ በቀላል የምታየው አይደለም ይሆን አሁን ወደ ምን ገባ ማለት ነው አዮ ንጽጽራዊ ወደ ሆነ መጽሐፍ ቅዱስ ላይ ያለውን እውነት ወንጌልን የሚያክል ነገር ከዘፈን ጋር ዮሐንስን የሚያክል ነብይ ከዘፋኝ ጋር ማን ይሄ መጥፋት ነው በቃ የመጨረሻ ጨለማ ሃውካ ወንጌል ከዘፈን ጋር እንዴት ይሄዳል ዮሐንስ መጥምቁ ከአንድ ዘፋኝ ጋር እንዴት ይነጻጸራል እንዴት ስለዚህ መጸለይ ብቻውን አይበቃም ማለት ነው ንስሐ መግባት አለበት ይሄ ሰው ንስሐ መግባት አለበት ወደ ትክክለኛው የመንፈስ ቅዱስ አሰራር ውስጥ መመለስ አለበት ወደ ጸሎት ህይወት ወደ እግዚአብሔር ቃል መመለስ አለበት አዮ አሁን እስካሁን የዶክተር ደረጀን ጉዳይ ወደዚህ አምጥቼ አላቅ በቃ በገባው መጠን የሚናገረው ነገር አለ ልቦ የተጎዳበት ነገር አለ ይናገራል ኦኬ የግል ሐሳቡ ነው ሲናገር ነበር ይሄ ግን ሚታለፍ አይደለም ለምን አሁን ደረጀ እየሰራ ያለው ነገር ምንድነው ካልከኝ የእግዚአብሔር ሉዓላዊነት እየነካ ነው የወንጌልን ክብር እየነካ ነው እግዚአብሔር ያከበራቸው እግዚአብሔር አገልግለውት ያለፉትን ሰዎች ክብር እየነካ ነው ስለዚህ ወንጌል ምንድነው በቅድሚያ ወንጌል ምንድነው ወንጌል ስለ ልጁ ነው ወንጌል ስለ ፖለቲካ አይደለም በምንም አይነት ሂሳብ በምንም አይነት አሰራር ወንጌል ወንጀል ሊሆን አይችልም ወይም ነው ከዘፈን ጋር ልታያይዘው አትችልም ወንጌል ስለማን ነው ስለ ጌታ ስለ ኢየሱስ ክርስቶስ መስበክ ነው አንድም ቀን ኢየሱስ ጌታ ነው ብሎ ተናግሮ ማያውቅ ዘፋኝ ኢየሱስ ጌታ ነው ወደሚለው እምነት ና ተብሎ እየተጠራ ያለን ሰው እዛው በዘፈን ኑር ያንተነ ወንጌል ያስከው ብሎ ሰዎችን ማሳት ብዙዎች ዋጋ የከፈሉለትን ኢየሱስ ከሰማይ የወረደበትን ይህንን የምስራች ቃል ከተራ ነገር ጋር ማነጻጸር ፍርድ አለበት ኦኬ ይሄ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳትን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል ስለማንም አይደለም ወንጌል ማለት የምስራች ማለት
ወንጌል ማለት ፍቅር አይደለም። በነገራችን ላይ ወንጌል ማለት ፍቅር አይደለም። ወንጌል ማለት የምስራች ማለት ነው። the good news ማለት ነው። ይሄ የምስራች ቃል ደግሞ ኢየሱስ ክርስቶስን ብታምን ትድናለህ። የኃጢአት ስርየትና ይቅርታ በኢየሱስ ስም ታገኛለህ። በእርሱ ሞት አንተ ሕያው ትሆናለህ፣ በእርሱ ትንሣኤ ትጸድቃለህ፣ ናና እመን ብሎ ሰዎችን ወደ ጌታ ወደ ኢየሱስ መጥራት፣ እሱ ነው የምስራች የምንለው። ፍቅሩ እዛ ውስጥ ነው የሚብራራው። ወንጌል የሆነ ሰው ሲዋደድ አይደለም። በነገራችን ላይ ኢየሱስ ራሱ ሰላምን ለማምጣት የመጣው አይምሰላችኋል። ሰላምን ለማምጣት የመጣው አይምሰላችኋል። ባልን ከሚስት ልጅን ከአባት ምናምን ለመለየት ነው አለ። ምን ማለት ነው? በክርስቶስ ጉዳይ ዓለም አልተስማማም፣ ሊስማማም አይችልም። ጉራማይሌ ነው። አንድ ቤት ውስጥ በኢየሱስ ጉዳይ ብዙ አይነት አመለካከትና እምነት አለ። እሳት ልጥል መጣው፣ ከነደደች ምን እፈልጋለሁ አለ። እሳት ልጥል መጣው። ጉራማይሌ ያቺ የተጣለች እሳት ይኸው እየተቀጣጠለች ዓለሙን እያዳረሰች የሰናፍጭ ቅንጣት የምታክለዋ አንተም ስትዘምር እንደኖርከው ቤተክርስቲያን እየሰፋች ወንጌል እየተሰበከ ነፍሳት እየዳኑ እናንተ መዝሙር በጀመራችሁ ዘመን ጴንጤ ነፃነት አልነበረው። በጣም ብዙ ግፍ ነበር። ያ ሁሉ አልፏል። ፍሬ አፍርቷል። ምድሪቱ ላይ የተሰበከ ወንጌል ፍሬ አፍርቷል። መንግስትን መቃወም መብት ነው፣ መደገፍም መብት ነው። እግዚአብሔርም የሰጠ ነፃነት ነው። በቃ እንኳን አይደለም አንተ አሁን ዘፋኞችም ነን የሚሉት መብታቸው እኮ ነው። መብታቸው እውነትና ውሸቱ ይለያል በምትናገረው እንጂ መብት ነው። ይሄኛው ግን መብት አይደለም። ወንጌል ዘፈን አይደለም። ይሄ እግዚአብሔርን መስደብ ነው። ይሄ ክርስቶስ ላይ መነሳሳት ነው። ይሄ የእግዚአብሔርን እውነት መግፋት አመፀኝነት ነው። ሪቤሊየስ አመፀኛ መሆን ኦኬ እንጂ የግል አቋሙን በተናገረበት ዘመን እኔ ምንም ሰው ለዘመረለት ጌታ መታመን መቻል አለበት። ስለዚህ ይሄ ዘፈን እንግዲህ ዘፋኙ የመጀመሪያው ጉዳይ ዘፋኙ ራሱን የሚያስመልክበት መንገድ ነው። አንደኛ እኔ በጣም ነው የሚገርም የጅብ ጃንጥላ ታውቃለህ? አያድግም ቁመቱ አድርግ። እንጉዳይ ታውቃላችሁ? እንጉዳይ አያድግም። አሁን ምድራችን ላይ እየሆነ ያለው ይሄ ክርስትና ጉዳይ እንደ እንጉዳይ ማያድግ እዛው የጅብ ጥላ። ነገም ስትሄድ አመትም ቆጥረ ብትሄድ ያውን የእንጉዳይ ጉዞ የእንጉዳይ ዘፈን ሰው ኖሮ ከክርስቶስ ጋር ኖር ያለው ብሎ መጨረሻ ላይ እነ ጳውሎስ ያወግዙት የኖረውን ዘፈን ሐዋርያቱ ኖ ሲሉት የኖረውን እግዚአብሔር ኖ ሲል የነበረውን ነገር የስ ካለ እንጉዳይ ስለዚህ ዘፋኝ መጀመሪያ ራሱን ነው የሚያስመልከው። ይኸው ለዓላማዎቹ ልንገር፣ ዘፋኝ ወዴትም ምስጋናውን አይወስድም። ኦኬ ዘፈነ እሱ ንጉሳችን ምናምን የሚባለው እሱ ንጉስ የለው ወደ ኢየሱስ አንጥሮ የሚያሻግረው ምንም አይነት ምስጋናና አምልኮ ወርሺፕ የለም። ራሱን ነው የሚያስመልክ። የትኛዎቹም ዘፋኞች በምድራችንም ያለ በአውሮፓም በአሜሪካም ያሉት በሙሉ የሚቀራመቱት ምስጋና ነው። they took all credits
ለራሳቸው ነው የሚወስዱት ሰብስበው። ለዛ ነው ፉክክርና እንትን የሚሆነው። የመጀመሪያው ራሱን ማስመለክ ነው። ሁለተኛ በዘፈኑ ውስጥ ያሉ ካራክተሮችን ማስመለክ ነው። ሰዎችን በዛ ዘፈን ውስጥ ያሉ በመጽሐፍ የተጠቀሱ ሊሆኑ ይችላሉ። በመጽሐፍ ውስጥ የተጠቀሱ ካራክተሮች ሊሆኑ ይችላሉ፣ ወይም ደግሞ በታሪክ ውስጥ የነበሩ ሰዎች የሞቱ እና እነዛን የሙታን መንፈስ እያነሳ ስማቸውን እየጠራ እያስጨፈረ እያዘለለ ያንን የሙት መንፈስ ማስመለክ። ሁለተኛው እሱ ነው። አምልኮተ ሰብ ነው የሚፈጸመው በዘፈን ውስጥ። ሁለተኛው እሱ ነው። ሶስተኛው አጋንንትን ማስመለክ ነው። ሊትራሊ የሚጠሩ ድብቅ ስም ያላቸውና ኮድ የተሰጣቸው መናፍስት ዘፋኙ ነፍሱን የሸጠላቸው መናፍስት አስገባ ያሉትን ቃል አስገብቶ ሲዘፍን እነዛ መናፍስት በዘፈኑ ውስጥ ይመለካሉ። አጋንንት ማስመለክ ኢሳይያስ 13 ላይ የተጻፈው አጋንንት ይዘፍናሉ የሚለው ቃል እሱ ነው። በሉ ጠገቡ ሊዘፍኑም ተነሱ ነው። ወሃቦሙ ለፍትወቶሙ ሙሴ ከተራራው እስከሚወርድ ድረስ እስራኤል ጥጃ ሲያመልክና ሲዘፍን ነበር። በዘፈን ውስጥ ጣዖት አለ፣ ዝሙት አለ። በዘፈን ውስጥ ዳንኪራ፣ ይሄ ምንድነው ጭፈራ እና በተለያዩ ጊዜዎች የተነሱ አማልክትን ታሪክ ስታጠኑ በተለይም አርጤምስ ለምሳሌ አርጤምስ የምትባለው ጣዖት በዝሙት ነው የምትመለክ የነበረው። የጭፈራና የዝሙት የድሪያ ስፍራ ነበር። ቤተ ጣዖቷ በሙሉ በ1000 የሴቶች ካህናት የተሞላ ነው። በማመንዘር ነው የሚያስመልኩትና የሚያመልኩት ያቺን መንፈስ። አርጤምስ ታላቅ ናት እያሉ 2 ሰዓት ሙሉ ይጮሁላት። ኦኬ አሁን እኔ ማስቀድመው ወንጌልን አይዮ ከእንደዚህ አይነት ርኩሰት ጋራ ወንጌልን አላነጻጽርም። ማነጻጸርም አያስፈልግም። ይሄ ትልቅ ወንጀል ነው። በእግዚአብሔር ቃል ላይ የተሰራ አመጽ። ንስሐ መግባት አለብህ። ለተበደሉ መናገር ተናገር። ወንጌል ግን ወንጌል ነው፣ የምስራች ነው እንጂ ዘፈን አይደለም። ኦኬ በጣም አሳፋሪ ነገር ነው። ስለዚህ ራሱን ያስመልካል፣ ዘፋኙ ሰው ያስመልካል፣ መናፍስትን ያስመልካል። ሌላው በዘፈን ውስጥ በሰዎች ባህሪ ላይ በሰዎች ስብዕና ላይ የሚገነባ የመንፈስ አሰራር ስላለ ሰዎች ወደ ደም መፋሰስና ወደ አመጽ ውስጥ እንዲገቡ ያደርጋል። ሰላም እንዳይኖር ያደርጋል። በሰማይ ያለውን ወርሺፕ እኮ ሊድ ያደርግ የነበረው እሱ እኮ ነው። ሲወድቅ ከዚሁ ሙያው ጋር ነው የወደቀው። ዓለምን አሁን በዚህ በሙዚቃው ዓለም የሚያንቀሳቅሰው ማን ነው? ሉሲፈር ነው። ሉሲፈር ስለምንም ይናገር፣ ስለምንም ይጩ፣ ስለምንም ይዝፈን የሚሰማው የለም። ክርስቲያን ኮንክ አታደንቅም። ዘፈን ስለ አታደንቅ በምንም ተአምር። ከዚህ በፊት እንደነገርኳችሁ ዘፈን እየሰሙ በዛ ዘፈን መሰረት ውስጣቸው አጋንንት የገባባቸው ነፃ ሲወጡ አጋንንቱ ሲለፈልፍ የተገለጠ እውነት አለ በዘፈኑ በኩል። ስለዚህ አሁን ይሄ ኦርቶዶክሱ ጋር የምታየው አሁን ለምኒልክ የሚቀርብ አምልኮ ተጀምሯል በሽብሸባ። by the way this is the same spirit ለምኒልክ ታቦት ቀርጾ ወሸበ መዝሙር መዘመር በዓል ማክበር ጀምረዋል። አቅርበነዋል። መጽሐፍ ተጽፏል። የቅኔ መጽሐፍ ተጽፏል። አንድ ነው ስፒሪቱ። ለአፄ ኃይለ ሥላሴ ከበሮ ይዞ
ፊት ለፊት ቆመው መዘመር ጀምረዋል። አቅርበነዋል። ይሄ የአመፅ አሰራር በቃ ጣዖት አምልኮን መናፍስትን መጥራት ነው። ታሪክ አይነገር አይደለም። ታሪክ የሚነገርበት የራሱ የሆነ አሰራርና አውድ አለው። ተልኳን የረሳች ቤተክርስቲያን የገባችበት እመቀመቃት ማለት ይሄ ነው። ንጉሷ ይሄ ነው መጥፎ። ይሄ ነው መጥፎ። አዮ ስለዚህ ሰዎች እግዚአብሔራዊ ወይም ደግሞ መንፈሳዊ ላልሆነ አይደንቲቲ እንዲጋለጡ ያደርጋቸዋል። ዘፈኑ ስፒሪት ነው። አሁን ስፒሪት እንደሆነ የምታውቀው እነሱን ስታይ ነው። አሁን ደሬን ስታየው ስፒሪት እንደሆነ ታውቃለህ። በጣም ከባድ ዘመን ላይ ነው ያለነው ወገኖቼ። በጣም ጸሎት ያስፈልጋል። እርስ በርስ መተናነጽ ያስፈልጋል። እግዚአብሔርን መፍራት ያስፈልጋል። እግዚአብሔርን ፍሩ። እግዚአብሔርን ፍሩ። ስለዚህ ወንጌል ስለ ልጁ ነው፣ ስለ ኢየሱስ ነው። ሮሜ 1 ላይ ያነበብኩላችሁ ስም ወንጌል የምስራች ኦኬ፣ ኢየሱስን ማሳየት ነው። የወንጌል አጀንዳና ዓላማ የሞተውንና የተነሳውን ማሳየት ነው። ማንንም ማሳየት አይደለም። በነገራችን ላይ መዝሙር ራሱ ሆኖ ማለት ነው። መዝሙር ሆኖ የእግዚአብሔር ስም የኢየሱስ ስም ወይ የመንፈስ ቅዱስ ስም የሌለበት በምንም ተአምር መዝሙር ሊሆን አይችልም። you have to mention the name of ዘማሪው ሜንሽን ማድረግ አለበት። ለማን ነው አድሬሱ? ለማን? ለጠረፏ ንግስት የተዘመ ዜማ፣ ለሐሙሱ ፈረስ የተዘመ ዜማ፣ ምድሪቱ ላይ ደም ሲያፋስስ ለኖረ መንፈስ የሚቀርብ ቀረርቶ ወንጌል አይደለም። ወንጌል አይደለም። የአጋንንት ድርሰት አለቀ። ወንጌል የሚሆነው ኢየሱስን ሲያከብርና ሲያስከብር፣ ስሙን ጠቅሶ ለሱ ሲዘምር። ግባ መሰዊያህን አዲስ ዘላለምህን አስብበት። ዘላለምህን አስብበት። ጌታ እስከሚሞት ድረስ ሰይፍ ይዞ ነበር የሚዞረው። ጴጥሮስ ሰይፍ ይዞ 11ኛው ሰዓት ላይ ነው ያንዳንዶቹ ሰይፍ የሚታየው። አስራ አንደኛው ሰዓት ላይ መዘዝ ሲያደርገው አዳ እኔ ደስ ይለኝ የነበረው ወንጌል ቢሰብክ ሰው ወጥቶ ጌታን ቢያገለግል፣ ጌታ ኢየሱስን ተቀበሉ፣ ኢየሱስ ያድናል፣ የዘላለምን ሕይወት ማግኘት የሚቻለው በክርስቶስ ነው። እኔ እንደዚህ ብሎ ሲናገር ሰምቼ አላቅም። ዶክተር ወዳጄ ነህ በቃ በድሮ በሬ ነው። በድሮ በሬ ደግሞ ያረሳውን አሁን ያረሰ ማንም የለም። ስለ ታቦት ጥብቅና አስራቴን የምሰጠው ለአክሱም ጽዮን ነው ሲል ሲቀላምድ፣ አንዳንዴ አርሴማ ጠበቃ ሲሆን አርሴማ ማቃት ነው። በጣም ቆንጆ ሴት ነበረች ይላሉት። አላገባም ብላ ወዳጄ ነው የሚባለው። አላገባም ብላ ንጉሱ ውበቷን ወዶ ከዛስ ገደላት። አላገባም ብላ አሁን እሱ አገው አርሴማ መንፈስ ነው። የስንት ሰው ትዳር የተበጠበጠው አርሴማ በሚባል መንፈስ ነው። አርሴማ በሚባል ቃንጃ ሴት ነበር ይችላል ትዳር ታገናኛለች የተባለ የስንቱ ሰው ትዳሩን በሙሉ የፈታበት መንፈስ ነው የአርሴማ መንፈስ። ወዳጄ ነህ ማቃትን አርሴማ እንኳን ወቅ
አጣፍጦ አፉን ይወጣል ማለት አጣፍጦ ይወጣል። አሁን እዚህ አሜሪካን ሀገር የጥቁሮችን እኩልነት የማያምኑ ሰዎች አሁንም አሉ። አሁን እንደነ ማርቲን ሉተር ኪንግ አይነት የነጻነት ታጋዮች የነበሩበት ምድር ብዙ ዋጋ ተከፍሏል፣ ብዙ ደም ፈሷል። ግን ስቲል ማያምነዋል፣ በእኩልነት ማያምነዋል። አብዛኛው ደግሞ ወንጌል ለውጦት አብሮም ያመልካል። ስለዚህ ዘረኝነትን ማጥፋት አይቻልም። ዘረኞችን ግን በወንጌል እውነት ትቀይራቸዋለህ። አይምሮ ይቀይራል። ዲስኩር ዘፈን አይቀይርም። ሰው አይቀይር። ወንጌል ነው። ለምን? ወንጌል መንፈስ አለው። ሃሌሉያ! ወንጌል መንፈስ አለው። እኔ የነገርኳችሁ ቃል እውነት ነው፣ ማነው ህይወት ነው፣ መንፈስም ነው አለ ጌታ። የዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እኔ የነገርኩ ሃሌሉያ! ህይወትም ነው መንፈስም። መንፈስ አለው ውስጡ። ከሰውየው መንፈስ ጋራ ይሄ የተነገረው ቃል መንፈሱን የመቀየር ኃይል አለው። ምክንያቱም መንፈስ ስለሆነ ኃይል ስላለው ህይወት ስለሆነ የሰዎችን ህይወት የመለወጥ ብቃት ግጥም ምናምን አይቀይርም። ሰዎች አማኝ ሲሆኑ ኢየሱስን ሲያውቁ በሚያስደንቅ ሁኔታ ይቀየራሉ። በሚያስደንቅ ሁኔታ። እርግጥ ነው እንደዛም ሆኖ እኮ ለመቀየር ጊዜ የሚፈጅባቸው ሰዎች አሉ። ፓስተሮች ሆኖ ዘረኞችን እናያል። አጸያፊ ነገር ነው። በነገራችን በጣም አስቀያሚ ነገር ነው። በሽታው መወገድ አለበት። ጴጥሮስም ቀስ እያለ ሲሰራ ነው የምታየው። ለመብላት ይሸማቀቅ የነበረ ሰው ግን በኋላ ላይ መንፈስ ቅዱስ ራእይ ገልጦለት እግዚአብሔር የቀደሰውን አንተ አታርክሰው በሚል ቃል ቀይሮት በኋላ ላይ ሲቀላቀል ታየዋለህ። በሽታ ይሄ በሽታ የዘረኝነት በሽታ የሚፈወሰው ሰዎች ወደ ኢየሱስ ሲመጡ ወደ ኢየሱስ። ስለዚህ ዘረኝነትን ማጥፋት አይቻልም። ዘረኞችን ግን በወንጌል እውነት መለወጥ ይቻላል። አይምሮ ይፈወሳል። ኦኬ፣ አይምሮ ይፈወሳል። አሁን በተለያዩ መንገዶች በዚህም በኦንላይን ዝግጅት ቀጥታ ሳስተላልፍ ወደኋላ ተመልሳችሁ ማየት ትችላላችሁ። እውነት አይደለም፣ አይቀየርም። ሰዎች ሲገደሉ ድምፄን አሰማለሁ። ጦርነት ሲሆን በሰላም እንዲለወጥ ይናገራሉ። በምን አይምሮ ነው? ቆይ የሰው መሞት በምን አይነት አይምሮ ነው ልታጸድቀው ወይም ደግሞ ትክክል ነው ልትል የምትችለው? ኖ፣ ከእውነት ጋር ከእግዚአብሔር መንፈስ ጋር ከቆምክ የሰዎችን ሞት አትደግፍም በምንም ተአምር። ኦኬ። ስለዚህ ወንጌልን ይዘህ ለሰዎች መልካም ኑሮ፣ ለሰዎች ሰላማዊ አንድነት የተሞላ ህይወት ምን ማምጣት ይቻላል? ስለዚህ ወደ ኢየሱስ ሰዎች እንዲመጡ የምንናገርበት ዘመን እንጂ ዘፈንን አፕሪሼት የምናደርግበት ጊዜ አይደለም። ኢየሱስ ሊመጣ በደጅ ነው። ሽምቅቅ ነው የምትለው በቃ ውይ በጌታ በኢየሱስ። ስለዚህ ሌላ የተናገረውን አንድ ነገር ብዙ የዘመርኳቸው ነገሮች አሉ። እሺ፣ አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ይህ ነው ራሱን ዝቅ ያደርጋል እንድትሉኝ ነው አይደለም። I'm telling you the truth። ይሄ አዮ ተካፋይነትና ህብረት የሌለውን ነገር እንዴት አድርገ ነው ልትሰፋው የምትሞክረው? ኖ ዲ አሉ አንዳንድ ዘፋኝ ራይት ዘፋኝ አለን ብለው የሚያስቡ ሰዎች ምን ይላሉ? በከሌ አትምጡብኝ። ዘፈን ኃጢአት ነው፣ ግን በከሌ አትምጡብኝ። ዘፈን ኃጢአት አዎ ይላሉ። የእከሊት ግን
ዘፈን አይመስለኝም እሱ እንደ 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 መዝሙር ነው። የየራሳቸው ጣዖታት ያሏቸው ሰዎች አሉ። አንዱ ቤት ስትገባ አንዱ ዘፋኝ ነው። የዛ ቤት ያንን መንፈስ የተቆጣጠረው ሁሉ ቢከፈተው እሱ ስፒሪት እኮ ሁሉ ከሩቅ ጭምር ድምጻቸውን ይለያሉ። በዛ መንፈስ ተጽዕኖ ውስጥ ነው ያሉት። እኔ እንኳን አሁን የዘጠናዎቹ ዘፈን እንጂ የአዳዲሶቹ ብዙ አይመቹኝም የሚል ጴንጤ ይሰማል። ጴንጤ የዘጠናዎቹ ናቸው እንጂ ኢየሱስ የዘጠናም የሰማንያም ሁሉም ኃጢአት ነው። ዓላማውና አጀንዳውን ነግሬሃለሁ። መርጦ ማልቀስ አይቻልም። እንዴ ሌሎቹን ለምን አላደነቀም? ለምን? ስለዚህ ዘፈን መስፈንጠሪያው ነው ባይዘው ልክ እንደ መጠጥ አሁን ስካር ወይም መጠጥ የኃጢአቶች መስፈንጠሪያ ነው። ችግር የለውም ብለህ ስታደርገው ተንጋግቶ መንፈስ የሚጠራው ያን መንፈስ ውስጥ የሚከተው የሚሞጅረው ዘፈን ነው። የጠንቋይ ቤት ድቤ ነው ዘፈን ማለት። አዮ ስለዚህ ወንጌል ስለ ልጁ ነው። ወንጌል ማለት ኢየሱስ ያድናል። ወንጌል ማለት ኢትዮጵያ አፍሪካ እያሉ መስፈን አይደለም። ወንጌል አይደለም እሱ። ስንት ጨለማ ውስጥ የወደቀ ህዝብ ባለበት ዘመንና ምድር ላይ ወንጌል ሰብኮ ሰዎች ወደ ኢየሱስ እንዲመጡ ማድረግ ሲገባ ዘፈንን ወደ ወንጌልነት መቀየር ወይም ደግሞ እርኩሰትን ጽድቅ አድርጎ ማቅረብ ሁለት ቅጣት ነው የሚያመጣው። ሁለት ጥፋት ነው። የመጀመሪያው ዘፈንን በራሱ መደገፍ ነው። ሁለተኛው ዘፈንን ከወንጌል ጋር ማነጻጸር። በነገራችን ላይ መጽሐፍ ቅዱስ ላይ ያለ ቃል በዘፈን መልክ የቀረበባቸው እንትኖች አሉ። አዎ ከዝንብ ቆንጆ አይመረጥም። ጎበዝ ከዘፈን ዘፈን አይመረጥም። እና ለምሳሌ ከመጽሐፍ ቅዱስ ጥቅስ ይወሰድና በዛ መሰረት አንድ ለራሱ የሚመቸውን ያቀነቅንበታል። ጥቅስ ይጠቅሳሉ ባይዘው ጥቅስ ጠቅሶ ዘፈን ስለዘፈነ ዘፈኑ መንፈሳዊ ነው እንዴ? አይደለም። ለሁሉ ጊዜ አለው የሚለውን ቃል ወስዶ ቢዘፍን የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን እንኳን ወስዶ በዘፈን አንተም ብሎ አይደለም። መዝሙር አለ ዳንኪራ ሰይጣንም ጥቅስ ይጠቅሳል። ጌታ ኢየሱስን ሊፈትን ሲመጣ በጥቅስ ነው የመጣ። ብትወድቅ እግር እንዳይሰናከል መላእክቱን ስላንተ ይልካቸዋል ምናምን እያለ ነው እኮ። በጥቅስ እኮ ነው የመጣ መጽሐፍ ቅዱስ። የብሉይ ኪዳንን ቅዱሳት መጽሐፍት እየጠቀሰ ነው የመጣው። ኢየሱስ የመጣው የዘላለምን ሕይወት ሊሰጠን ነው። ሞቶ ሕይወትን ሊሰጠን፣ ተነስቶ ጽድቁን ሊሰጠን በዚህ ዓላማ ስለሆነ የመጣው። አሁን ግሪክ ቋንቋ ይነገር ነው ግሪኮ ሮማ ተብሎ ነው የሚጠራው። የግሪክ መንግስት መውደቂያ የሮም መንግስት ማንሰራሪያ ጊዜ ላይ ነበር እና እስራኤላውያን በቅኝ ግዛት ወድቀው ነበረ። እንዲህ አይነት ነገር ሲጎነጉን ምናምን አታይም። ኢየሱስ የመጣበት አጀንዳ አለ። አብ እኔን የላከኝ ለዚህ ነው ብሎ የተናገራቸዋል እንጂ በዘመኑ የነበረውን ፖለቲካዊ ችግር
ኢየሱስ አልፈተፈተም፣ አልፈታውም፣ አልነካውም። የመጣበትን አጀንዳ ፈጽሞ ሄደ። ምክንያቱም እዚህ ምድር ላይ ያለ ነገር በሙሉ እዚህ ምድር ላይ የሚቀር ነው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ለሐዋርያቱም ያላቸው ለእናንተ አልተሰጣችሁም። ስለዚህ ከክርስቶስ አንጻር ነገሮችን ስናይ፣ ከሐዋርያቱ አንጻር ስናይ፣ ከመጀመሪያው ቤተክርስቲያን ጉዞ ስናይ፣ አዮ early ክርስቲያኒቲ ላይ ከነበሩ ባክግራውንዶችን ስናይ የምንማረው ይሄንን ነው። ለእውነት ለሐቅ መኖር ጥሩ ነው። እውነትን መናገር መመስከር ጥሩ ነው። ዘፈንን እና መዝሙርን፣ ዘፈንን እና ወንጌልን ግን አናነጻጽር። ኦኬ። ስለዚህ ወንጌል ስለማን እንደሆነ ሲናገር መጽሐፍ ስለ ልጁ ነው በማለት ነው የሚናገር። ስለ ልጁ ነው። ሌላው ስለ ወንጌል ከተጻፉ በጣም አስደናቂ ከሆኑ ጉዳዮች መካከል አንዱ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ተብሎ ታዟል። ማርቆስ 16 ቁጥር 15 ጌታ ኢየሱስ ደቀ መዛሙርቱን ያለው እንደዚህ ነው። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ። ወደ ዓለም ሁሉ የሚሄድ ወንጌል ኢየሱስን የሞተውን የተነሳውን ያረገውን ዳግመኛ የሚመጣውን መመስከር ነው። ለፍጥረት ሁሉ የሚሰበክ የምስራች ኢየሱስ ነው። ሃሌሉያ። ኢየሱስን ነው ይዘው የወጡት። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ወንጌል የተሰቀለውንና የሞተውን ሞትን ድል አድርጎ የተነሳውን ጌታ መስበክ ነው እንጂ ዘፈን አይደለም። ዘፈን ይዛችሁ ዝሩ አይደለም ያለ፣ ወንጌል ይዛችሁ ዝሩ ነው ያለ። ኦኬ። ማቴዎስ 24 ቁጥር 14 ከመጨረሻው ዘመን ምልክቶች መካከል አንዱ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል አለ። የመንግስት ወንጌል የእግዚአብሔር መንግስት ወንጌል ይባላል። ማቴዎስ 4 ቁጥር 23 ላይ ጌታ ኢየሱስ በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ ነው የሚለው። የእግዚአብሔር መንግስት አዋጅ ነው። ምድራዊ ኮተት አይደለም። ኦኬ። እኔ ዝንጅብል ብዬ ነው መጠራው። ዝንጅብል መድኃኒትነቱ የታወቀ ነው። ሲታኘክም ሆነ ተፈልቶ ሲጠጣ መድኃኒት ነው። ቅርጹን ነው መነግራችሁ። አሁን እኔ ዝንጅብል ፖለቲካ ነው ብለው ምንም መልክ የለውም። ወደዚህ ሊያድግ ይችላል፣ ወደዚህ ሊያድግ ይችላል። ዝንጅብል መልካም ነው የለውም። ወደ በቃ እንደዛ ለምድር ነው መፍትሄ ይዞ የመጣው ይሄ ወንጌል። ለምድር ሁሉ ሰዎች ቢሰሙት ምድር የምታርፈው በዚህ ወንጌል ነበር። ዓለም እምቢ ያለ እንጂ ኢየሱስን እምቢ ያለ እንጂ የገዛ ወገኖቹ እንኳን አልተቀበሉትም ተብሎ እንደተጻፈ እምቢ ብሎ እንጂ የምድራችንም መፍትሄ ወንጌል ነው፣ ኢየሱስ ነው። የኢትዮጵያ መፍትሄ ኢየሱስ ነው። ኢየሱስ ኦ ሃሌሉያ፣ ክብር ለእግዚአብሔር ይሁን። አዮ ሌላው ወንጌል ተሰብኮ ዓላማው ምንድነው? ሰዎችን ወደ እግዚአብሔር መንግስት መጥራት ነው። የእግዚአብሔር ልጆች እንዲሆኑ ማድረግ ነው። ዘፈን የሰይጣን ልጅ ነው የሚያደርግ። የሰይጣን ልጅ ዘፈን የሰይጣን ልጅ ነው የሚያደርገው። አመፀኛ ነው የሚያደርገው። የኃጢአት ባለሟል ነው የሚያደርግ። ወንጌል ሲሰበክ ነፍሳት ይድናሉ፣ ወደ እግዚአብሔር መንግስት ይመጣሉ፣ የክርስቶስ ኢየሱስ ደቀ መዛሙርት ይሆናሉ፣ ሰላማውያን ይሆናሉ፣ የፍቅር ሰዎች ይሆናሉ። አዮ ከኃጢአትና ከዘላለም ሞት ፍርድ ይድናሉ፣ የትንሣኤ ልጆች ይሆናሉ። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያቱ
ይሄንን ነው ሰውን የሚያድን ወንጌል ነው ይዘው። ሰውየው አልዳንም፣ ዘፋኙ ራሱ አልዳንም። ጌታን መቀበል አለበት። ወንጌል ነው ካልከው ይቀጥላል እየዘፈነ። በዚህ በኩል እግዚአብሔር ይፈልግሃል፣ እግዚአብሔር ይወድሃል፣ ና ንስሐ ግባ እየተባለ ጥሪ ይደረግለታል። በዚህ በኩል ደግሞ ሌላኛው ፓስተር ይነሳና የዘፈንከው ወንጌል ነው ይለዋል። ግራ የገባው ዘመን ሰዎች እንዳይድኑ እንቅፋት የሚሆን መንፈስ ይሄ ከእግዚአብሔር አይደለም፣ ከጥልቁ ነው። አለቅ። ክብር ለእግዚአብሔር ይሁን። የሐዋርያት ሥራ ምዕራፍ 14 ቁጥር ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢቆንዮንም ወደ አንጾኪያም ተመለሱ ይላል። ሰው ወንጌል ሰብኮ ደቀ መዝሙር ነው የሚያደርገው። ሐዋርያቱ ሰብከው ደቀ መዛሙርት ለክርስቶስ ኢየሱስ ደቀ መዛሙርትን ነው ያፈሩት። ጭፈራና ዳንኪራ አይደለም ያፈሩት። ወንጌል ክብር ያለው የምስራች ነው። ክቡር ነው። የመንግስቱ ወንጌል፣ የእግዚአብሔር ወንጌል፣ የኢየሱስ ወንጌል እየተባለ የምስራቹ ወንጌል እየተባለ ተጠርቷል። ከምንም ጋር አይነጻጸር። ከናንተ ፖለቲካ ጋር አይነጻጸር። የትንሣኤ ወንጌል እየተባለ ተጠርቷል። የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው ይላል እዚህ ሐዋርያት ሥራ ምዕራፍ 17 ምን ያህል ክቡር የሆነ ነገር እንደሆነ። ወንጌል በጣም በጣም የተከበረ ነገር ነው። በጣም ክቡር ነው። በጣም 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 ኦኬ። ወደ ገላትያ ልውሰዳችሁ። ልዩ ወንጌል ተብሎ ስለተጠራው ማውራት አለብን። በሱ ነው የምዘጋው። ገላትያ ምዕራፍ 1 ቁጥር 6 ጀምሮ ስታነቡ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ አለ። በገላትያ አውራጃዎች ባሉ አብያተ ክርስቲያናት ሐዋርያቱ ካስተማሩት ጤናማ የወንጌል አስተምሮ ውጪ ያልተላኩ ነገር ግን ተልከናል የሚሉ፣ ያልተማሩ ነገር ግን ተምረናል የሚሉ አወኩት። ህዝቡን አወኩት። በእንግዳ ትምህርት አወኩት። ይሄ ትምህርት ልዩ ወንጌል ተብሎ ተጠርቷል። ልዩ ወንጌል እንኳን አይደለም ዘፈን፣ እንኳን አይደለም ዳንኪራ፣ እንኳን አይደለም ለአጋንንት የተዜመ ነገር ወንጌል ቢመስል እንኳን በቤተ ክርስቲያን ውስጥ ሲነገር ልዩ ነው ወይስ የጌታ ወንጌል ነው የሚለውን እንጠነቀቃለን። ልዩ ወንጌል ከሆነ መጥፋት ያለበት ወደ ልዩ ወንጌል ሰውን ወዲያው ነው የማረኩት። ወዲያው ቁጥር 7 እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። አንዳንዶች የክርስቶስን ወንጌል በማጣመም ነበር የሚሰሩት። ጳውሎስ ግን ለይቷቸዋል፣ አውቋቸዋል። ሕግን በመጠበቅ ትድናላችሁ፣ ትጸድቃላችሁ የሚል ነበረ። ግን ልዩ ነው። ባዕድ ነው። ባዕድ ወንጌል ነው። ባዕድ ወንጌል ነው። ስሙ ወንጌል ነው፣ ግን ባዕድ የስተት ትምህርት ነው። ስለዚህ እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧቸው የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉኝ። ስለዚህ የክርስቶስ ወንጌል አለ፣ ልዩ ወንጌል አለ፣ ጠማማ ወንጌል አለ ማለት ነው። ከዛ ይሄንን ካለ በኋላ ቁጥር 8 ገላትያ 1 ቁጥር 8 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ እሺ የተሰበከ አለ፣ የተሰበከው ጤናማ ወንጌል አለ፣ የክርስቶስ ወንጌል አለ፣ ከእንደገና ደግሞ ልዩ ወንጌል አለ ብያችኋለሁ። እኛ ከሰበክንላችሁ ጤናማ የክርስቶስ ወንጌል ውጪ የሰማይ መልአክ እንኳን መጥቶ ላስተምራችሁ ቢል የተረገመ ይሁን፣ የተረገመ ይሁን።
ደግሜ እላለሁ የተረገመ ይሁን እያለ በአጽንኦት ሐዋርያው ጳውሎስ ለገላትያ ሰዎች ይጽፋል። ወንጌል ምን ያህል ጥንቃቄ የሚያስፈልገው እንኳን አይደለም ተራ ከሆነው ከዚህ ዓለም አርቲቡርቲ ጋር ይቅርና ቤተ ክርስቲያን ውስጥ እንኳን የሚሰጠው የወንጌል ትምህርት መመዘንና መፈተሽ እንዳለበት ነው። ይሄን ያህል ነው የሚያስጠነቅቀው። ይሄ የዘላለም ወንጌል እንዴት ወረደብህ? ሕይወታችን ከእግዚአብሔር ቃልና ከእግዚአብሔር እውነት ከመንፈስ ቅዱስ ከጸሎት ከህብረት ሲለይ ለንጽጽር የማይቀርብ የእግዚአብሔር የከበረ ነገር ይቀልብሃል። በቃ በጣም አደገኛ ነገር ነው። ይሄ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው። ወገኖቼ ብዙ ማለት እንችላለን ስለ ወንጌልና ከዚህም በፊት በተደጋጋሚ ብዙ የተማርናቸው ትምህርቶች አሉ። ወንድማችን ዘማሪ ደረጀ ግን የተሳሳተው ስተት እንዲህ በቃላት የሚብራራ አይደለም። በጣም ወንጀል ነው። በነገራችን ላይ በእግዚአብሔር መንግስት ላይ የተሰራ አመጽ ነው። በእግዚአብሔር መንግስት ላይ በክርስቶስ በወንጌል ላይ የተሰራ አመጽ ነው። ዋጋ ይከፍላል። ንስሐ ቢገባ መልካም ነው። ይሄን መልእክት አድርሱ። እግዚአብሔርን መንግስት ጉዳይ ከዚህ ጋር ማውተፍተፍ በጣም ትልቅ ስህተት ነው። እኛ ዘላለም እዚህ ምድር ላይ ለዘላለም አይደለም የምንኖረው። 70-80 ዓመት ነው የምትኖረው። በቃ ዓለም በሚሄዱና በሚመጡ ሰዎች ሂደትና መምጣት የምትለዋወጥና የምትኖር ምድር ናት። የህይወት ስርዓቱ በመጪና በህያጅ የተሞላ ነው። ይሄ ዓለም ፌርማታ በለው ፌርማታ። አዳዲሶቹ የመጡት እንግዶች ይወርዱበታል፣ ሌሎቹ ደግሞ ይሳፈሩበታል። ፌርማታ ዓለም ፌርማታ። ክብር ለጌታ ይሁን። ይሄ የመንፈስ ቅዱስ መገለጥ። ፌርማታ ላይ ሆነ መፎከር የለም። ፌርማታ ላይ ሆነ እንዴት ትፎክራለህ? ወይ በባስ ትሄዳለህ ወይ በፕሌን ትሄዳለህ። ይሄ ዓለም ፌርማታ መናኸሪያ በሚገባን ቋንቋ መናኸሪያ ላይ እንዴት ነው ግርግር ያለው? ትርምሱ እንዴት ነው? ሌባው እዛ ውስጥ አለ፣ ወያላ በዚህ ይጮሃል፣ ወጪ ወራጅ አለ። አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይጫናል፣ አንዱ ይወርዳል። በቃ አዳዲስ ህፃናት ይመጣሉ፣ ይወለዳሉ፣ ያድጋሉ። እኛ እያረጀን ነው የምንሄደው እኮ ባይዘው እያረጀን። ስለዚህ ፌርማታ ላይ እንዳለ ሰው መኖር ሀገራችንን እግዚአብሔር ሰላም ያደርግልን። ህዝባችንን በበረከት በሰላም በደህንነት በፍቅር በአንድነት ይጠብቅልን። ጥይት የማይጮህበት